ሰይጣን ከማይችላቸው ነገሮች ውስጥ 3 ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም፣ ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ። በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም፣ ፍሬያማ ነው የምንሆነው። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ፣ የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥቶ ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኝናል። አለበለዚያ የፈለገ ቄስ ብናመጣ፣ የፈለገ ቤቱን ጸበል ብናስርጭ፣ የሚያጠምቁ አባቶች ጋር ብንሽከረክር፣ ግንባራችንን በመቁጠሪያ ወይም በእጃቸውን በምንም ቢመቱ ምን ቢሉንም ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍት ያው አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔር ናገባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ? ቤቱ ሽቶ ነው የሚለው ልባችሁ? ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅንነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው። የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምህረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺ ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት
ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነጻ ፈቃዳችን የመጣ ምርጫ። ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ ድልዋኔክሙ ንበሩ ተብሎ ነበረ፣ አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሰላም ነው።